ሐምሌ 30 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቾ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ94 ዓመታት በፊት በዚህ ሳምንት ነሐሴ 1 ቀን በባዶ እግሩ ሮጦ ዓለምን ያስደመመው እግሮቹ ለጥቁር ሕዝቦች ድምጽ የሆኑለትና የኢትዮጵያን ባንዲራ በመልካም ስም ከፍ አድርጎ ዛሬም ታሪክ የማይዘነጋው አሻራ ያሳረፈው አትሌት ሻምበል አበበ ቢቂላ ይህችን ምድር ተቀላቀለ። አንዳንድ ሰዎች እጅግ አስደናቂ ስኬት ስለሚያገኙ ታዋቂ ይሆናሉ፣ ሌሎች ደግሞ ታሪክን ስለሚቀይሩ የማይረሱ ይሆናሉ። አትሌት አበበ ቢቂላ ምድቡ ሁለተኛው ነው። ስሙ ሲነሳ ቁርጠኝነቱ፣ ሀገር ወዳድነቱ፣ ሙያዊ ሥርዓቱና ትህትናው አብሮ ይነሳል። ኮስታራ፣ ዓላማውን የተረዳ ቆፍጣና ሯጭ ሲሉ ያዩትም ሆነ የታሪክ ማህደሩን አገላብጦ የተረዱት ይመሰክራሉ። እንደ ግለሰብ የፈጸማቸው ታሪካዊ አሻራዎች በትውልድ ሀገሩ ብቻ ሳይሆን በመላው ዓለም ላይፋቁ ታትመዋል። ሮም ስሙን አትረሳም፣ ኔዘርላንድ በስሙ መንገድ ሰይማለች፣ አፍሪካ ግን በልዩ ድምፅ ታከብረዋለች። የማራቶን ሩጫ ታሪክ በተነገረው ቁጥር ስሙ ቀዳሚ ነው፣ ፈርቀዳጅ ነው። በዓለም አቀፍ የስፖርት መድረኮች የአፍሪካን ገጽታ ለውጧል። ብዙ ሰዎች የአፍሪካ አትሌቶችን ዝቅ አድርገው በተመለከቱበት ወቅት ጠንክሮ በመስራትና በፍጹም በራስ መተማመን እያንዳንዱን እንቅፋት በማሸነፍ ታሪክ ጽፏል። የተወለደው ነሐሴ 1 ቀን 1924 ዓ.ም በወቅቱ የሸዋ ሰላሌ አውራጃ አካል በነበረችው ጃቶ አካባቢ ነው። ጥቂት የማህበረሰብ ክፍል ብቻ በምታቅፈው በዚች መንደር ግብርና የአንድ ቤተሰብ መተዳደሪያ ነበር። ሆኖም በ1920ዎቹ መጀመሪያና መጨረሻ በገጠሪቷ ኢትዮጵያ ማደግ ቀላል አልነበረም። ምክንያቱም ፋሽስት ጣሊያን የበቀል በትሯን ለማሳረፍ ዝግጅት ያደረገችበት ከዚያም ወደ ተግባር ገብታ በርካታ ጥፋት የፈጸመችበት ወቅት ነው። በዚህ ወቅት አበበና ቤተሰቡ እንደ አብዛኛው ኢትዮጵያዊ ሁሉ ቀያቸውን ሸሽተው አምልጠዋል። ሕይወታቸውን ለማትረፍ ታግለዋል። የአበበ ቤተሰቦች በጎሮ ከተማ ተሰደው ጥቂት ጊዜያትን ቆይተዋል። በዚህ ጊዜ እናቱ ውድነሽ የአበበን አባት ፈተው አዲስ ሕይወትን መስርተው ነበር። ገና በእድሜው ማለዳ ለነበር ሕፃን ልጅ ወቅቱ ያመጣው ፈተና ወደፊት የሚወለደውን ጽኑ አትሌት እንደቀረጸው የሚስማሙ በርካቶች ናቸው። አበበና ቤተሰቡ ከጥቂት ጊዜያት በኋላ ወደ ጅሩ ተዛወሩ። እዚያም እርሻ ነበራቸው። በእነዚህ ጊዜያት የነበሩት የአበበ የለጋነት ዕድሜ ጉዞ በግብርናው ዓለም የታጠሩ ነበሩ። ምንም እንኳን እንቅስቃሴዎቹ የተለመዱ የዕለት ተዕለት ተግባራትን ያካተቱ ቢመስልም በኋላ ታሪክ እንዲሰራ ምክንያት ወደ ሆነው የስፖርት ዓለም እሱ ሳያውቀውም ቢሆን እያዘጋጁት ነበር። ማለቂያ የሌለው የእግር ጉዞና በተራሮች ላይ እንደ ልብ መሮጥ የወጣቱ አበበን ልብ፣ ሳምባና እግሮች እያጠነከሩት ነበር። በዘመኑ ዘመናዊ የስልጠና ዘዴዎች በሀገሪቱ አይታወቁም። ተፈጥሮ ራሷ ግን ጥሩ አሰልጣኝ ነበረች። የአትሌት አበበ ቢቂላ የታሪክ ማህደር ሲፈተሽ ስለ እድገቱ ሁሉም የሚያመላክቱት ሐቀኝነትን ከትህትና አክብሮትን ከጽናት አጣምሮ ማደጉ ነው። በዘመኑ ከጎኑ ተሰልፎ የሮጡት ዝምተኛ ነው ሲሉ ይገልጹታል። ወዳጆቹ ሰዎችን አክባሪ ሲሉ ግላዊ ስብዕናውን ያብራራሉ። ልጅነቱን ገና ጨዋታ በመጫወት አሳልፏል። ወጣትነቱን ደግሞ ለቤተሰቡ የተሻለ ሕይወት ለመፍጠር በመትጋት መርቷል። በዚህም ምክንያት ነው ወደ አዲስ አበባ ከተማ መምጣት የቻለው። አዲስ አበባ ከተማ ከገባ በኋላ የነበረው ሥርዓትና ተክለሰውነት ወደ ንጉሠ ነገሥቱ ዕውቅ ወታደራዊ ክፍል ኢምፔሪያል ቦዲጋርድ ውስጥ ገባ። በወታደራዊ ሕይወቱ ጽናትን ከሥርዓት ጋር ተማረ። ግን በአገልግሎት ዘመኑ ሁሉ የሩጫ ችሎታው ትኩረት ይስብ ነበር። አንዳንድ ጸሐፊያን በወታደራዊ ስልጠና ወቅት ከሌሎች በተለየ በምቾት ይሮጥ ነበር ሲሉ ጽፈዋል። በዚህ ወቅት ኢትዮጵያ ለአትሌቲክስ ስፖርት ውስን ድጎማ ታደርግ ነበር። የርቀት ሩጫ መፍለቂያ መሆን እንደምትችል የተረዳው የወቅቱ ስዊድናዊ አሰልጣኝ ኦኒ ኒስካነን በአትሌት አበበ ቢቂላ ላይ አይኑን ጣለ። እርጋታው ሳበው። የሩጫ ቴክኒኩ፣ የአእምሮ ጥንካሬውና ፍጥነቱን የመጠበቅ ችሎታው በኒስካነን አይን ውስጥ እንዲገባ እንደረዳው ተዘግቧል። አሰልጣኙ አበበ መደበኛ የማራቶን ስልጠና እንዲጀምር ጋበዘው። ስልጠናው አድካሚ ነበር።
በየቀኑ ጠዋት ፀሐይ ከመውጣቷ በፊት ይጀምራል። ረጅም ርቀት በአዲስ አበባ ዙሪያ ባሉ ኮረብቶች ውስጥ የሚደረጉ ሩጫዎች፣ የጥንካሬ ልምምዶችና ወታደራዊ ተግባራት ይከተላሉ። ሌሎች ሲያርፉ አበበ ልምምድ ቀጠለ። በወቅቱ አትሌት አበበ ልምምዱን በውስን መሳሪያዎች ያደርግ ነበር። የቅንጦት ጫማ፣ የአዲስ አበባን ብርድ የሚቋቋሙ የስፖርት ትጥቆች ወይም ከልምምድ በኋላ የሚኖር የአመጋገብ ዕቅድ ፈጽሞ የለም። ተስፋ፣ ጥንካሬና ጽናት የአበበ ብቸኛ መርሆች ነበሩ። ብዙ ጊዜ ባዶ እግሩን ይሰለጥን ነበር። ያለ ጫማ መሮጥ ለሱ ሙሉ በሙሉ ተፈጥሯዊ ነበር። ምክንያቱም የልጅነት አብዛኛውን ጊዜ በትክክል እንዲህ በማድረግ ያሳልፍ ነበር። አሰልጣኝ ኒስካነን የአበበን የስልጠና ጥንካሬ በጥንቃቄ ጨምሯል። ከሳምንት ወደ ሳምንት ወጣቱ ወታደር እየጠነከረ መጣ። በማራቶን ርቀቶች ላይ ፈጣን ፍጥነት የመጠበቅ ችሎታን አዳብሯል። በአካባቢው ውድድሮች ላይ ያሳየው ብቃት በፍጥነት ተሻሽሏል። ሌሎች የኢትዮጵያ ሯጮች አዲስ ተሰጥኦ እንደተገኘ ተገንዝበዋል። እንደ አውሮፓውያን አቆጣጠር በ1950ዎቹ መጨረሻ ላይ ኢትዮጵያ አትሌቶቿን ለኦሎምፒክ ጨዋታዎች እያዘጋጀች ነበር። ማራቶን ልዩ ጠቀሜታ ነበረው፣ ምክንያቱም ጽናት፣ ድፍረትና የአእምሮ መቋቋምን ይጠይቃል። ኢትዮጵያ ወይም መላው አፍሪካ ይህንን ውድድር መሳተፍ እንደ ክብር በሚቆጥሩበት ዘመን አበበ ግን ለመሳተፍ ብቻ ሳይሆን ታሪክ ለመስራት እዚያ መገኘት ነበረበት። መጀመሪያ ላይ አትሌት አበበ ቢቂላ የአሰልጣኙ ምርጫ ላይ አልተካተተም ነበር። አትሌት ዋሚ ቢራቱ ከሱ በፊት ተመርጧል። ሆኖም ከጨዋታዎቹ ጅማሮ አስቀድሞ ጉዳት የደረሰበት አትሌት ዋሚ ቦታውን ለአበበ ቢቂላ ለቀቀ። አትሌት አበበ ቢቂላ በዋሚ ምትክ ኢትዮጵያን ወክሎ ወደ ሮም ከተማ አቀና። የአውሮፓውያን አቆጣጠር 1960 ዓለም ያፈራቻቸው ዕውቅ አትሌቶች ሁሉ የጣሊያኗ ሮም ከተማ ላይ ከትመዋል። አበበ ቢቂላ በ1960 የኦሎምፒክ ጨዋታዎች ሮም ሲደርስ ማን እንደሆነ የሚያውቁት በጣም ጥቂት ሰዎች ነበሩ። ከተገማቾቹ መካከል አልነበረም። በርካታ ልምድ ያላቸው የአውሮፓ ሯጮች ማራቶንን እንደሚቆጣጠሩ ተጠብቋል። ሆኖም አበበ ማንም ሊለካው የማይችል ነገር ይዞ ነበር። የተገሰጸ አእምሮ፣ ለዓመታት በኢትዮጵያ ደጋማ ቦታዎች የሰለጠነና በሀገሩ ላይ የማይናወጥ እምነት ነበረው። ቀኑ ደረሰ። አትሌት አበበ ከሌሎች ተወዳዳሪዎች ጋር ለመፋጠጥ ተዘጋጀ። ከሩጫው በፊት ያልተጠበቀ ችግር ተፈጠረ። ለሱ የተዘጋጁ የሩጫ ጫማዎች ምቾት የማይሰጡ ነበሩ። አበበ እግሩን የሚጎዱ ጫማዎችን ለብሶ ከመሮጥ ይልቅ ደፋር ውሳኔ አደረገ። ልክ እንደ ብዙ ጊዜ በኢትዮጵያ ውስጥ እንደሰለጠነው ሁሉ የኦሎምፒክ ማራቶንን ባዶ እግሩን ለመሮጥ አሰበ፣ አደረገው። በፈረንጆቹ የጊዜ ቀመር መስከረም ወር 1960 በሮም ታሪካዊ ጎዳናዎች ላይ ጽኑ እግሮቹን ጣል ጣል ያደርጋቸው ጀመር። በሺዎች የሚቆጠሩ ተመልካቾች ጎዳናዎቹ ላይ ተሰልፈው ለሯጮች ጮክ ብለው እያጨበጨቡ ነበር። አትሌት አበበ ቢቂላ በአብዛኛው የሩጫ ሂደቱ ላይ የተረጋጋ ነበር። ወደፊት በስሜታዊነት ከመሮጥ ይልቅ ብዙ ተወዳዳሪዎች ሲደክሙ ኃይሉን በመጠበቅ የተረጋጋ ስልተ ምቱን ቀጠለ። ውድድሩ ሊጠናቀቅ ሲል የሞሮኮ ራዲ ቤን አብደል ሰላም ብቻ ሊፎካከረው ቻለ። ወደ ቆስጠንጢኖስ ቀስት ሲቃረቡ አበበ ፍጥነቱን ጨመረ። ሜትር በሜትር ከተቀናቃኙ ራቀ። ከዚያም በሮም ጎዳናዎች ላይ ባዶ እግሩን በ2 ሰዓት ከ15 ደቂቃ ከ16 ሰከንድ ከ2 ማይክሮ ሰከንድ የመጨረሻውን መስመር አቋርጦ አዲስ የዓለም ክብረ ወሰን በማስመዝገብ የኦሎምፒክ የወርቅ ሜዳሊያ አሸነፈ። የኦሎምፒክ የወርቅ ሜዳሊያ ያሸነፈ የመጀመሪያው ጥቁር አፍሪካዊ አትሌት ሆነ። ድሉ ተምሳሌታዊ ሆኖ ተቀመጠ። ከ25 ዓመታት በፊት ፋሽስት ጣሊያን ሀገሩን ወራ ከቀይዋ አፈናቀለችው። እርሱ ደግሞ በባዶ እግሩ ጎዳናዋ ላይ ዓለም የማይረሳውን ገድል ፈጸመ። ለአፍሪካውያን ሯጮች ብርታት ሆነ። ለኢትዮጵያውያን ብሔራዊ ጀግና ተብሎ ተሰየመ። የሙዚቃው ዓለም ሰዎች ስሙን ከፍ አድርገው ጠሩ። ሕዝቡ ስኬቱን አከበረ። መማሪያ መጻሕፍት የጽናት ምልክት ብለው ትውልድን ለመቅረጽ ስሙን አተሙ። እንዲህም ሆኖ አትሌት አበበ በፍጹማዊ ሥርዓት ልምምዱን ቀጠለ። ከ4 ዓመታት በኋላም ጃፓን ቶኪዮ ላይ ቀጠሮ ያዘ። በቁራጥነት ተመለሰ። በዚህ ጊዜ እንደ ሮሙ ሁሉ አልነበረም። ዓለም አበበን ያውቀዋል። ስሙም ይፈራል፣ ዝናውም ከፍ ያለ ነበር። ለአፍሪካውያን የተሰጠው ግምትም ቀላል አልነበረም። ይህ ሁሉ የሱ ተጽዕኖ ነው። እንደ አውሮፓውያን አቆጣጠር 1964 ቶኪዮ ላይ ዓለምን በድጋሚ አስደመመ። በዚህ ጊዜ የሩጫ ጫማውን ለብሷል፣ እናም አሸንፏል።
2 ሰዓት ከ12 ደቂቃ ከ11 ሰከንድ ከ2 ማይክሮ ሰከንድ የውድድሩን ክብረ ወሰን ሰብሮ አሸነፈ። የመጀመሪያው በተከታታይ የማራቶን የወርቅ ሜዳሊያ አሸናፊ በመሆን ስሙን በታሪክ መዝገብ አጻፈ። እንደ አውሮፓውያን አቆጣጠር ከ1960 እስከ 1966 ባለው ጊዜ ውስጥ አበበ በ13 ዋና ዋና ማራቶን ውድድሮች ላይ ተወዳድሮ 12 አሸንፏል። ወጥነቱ ዓለም ካየቻቸው ታላላቅ የማራቶን ሯጮች መካከል አንዱ እንዲሆን አድርጎታል። አትሌት አበበ ቢቂላ ሰላማዊ የቤተሰብ ሕይወት ነበረው። የወብዳር ወልደ ጊዮርጊስን አግብቶ ይኖር ነበር። ልጆችንም በማግኘት ተባርኳል። እንዲህ ባለው የሕይወት ምዕራፍ ወቅት የቶኪዮ ኦሎምፒክ ድሉን ካጣጣመ ከ5 ዓመታት በኋላ በአዲስ አበባ አቅራቢያ አሳዛኝ የመኪና አደጋ ደረሰበት። ሁለቱም እግሮቹ ከአገልግሎት ውጭ ሆኑ። ተስፋው ሁሉ አከተመ። ነገር ግን ጽኑ ሰው እጅ ለመስጠት ፈቃደኛ አልነበረም። በሚያገግምበት ወቅት ለመወዳደር የሚያስችሉትን አዳዲስ መንገዶች ተምሯል። በቀስት ውርወራ፣ በጠረጴዛ ቴኒስና ለሌሎች ለአካል ጉዳተኛ አትሌቶች በሚደረጉ ውድድሮች ተሳትፏል። እንደ አውሮፓውያን አቆጣጠር በ1971 በኖርዌይ በተካሄደው አገር አቋራጭ የበረዶ መንሸራተቻ ውድድር ላይ አሸነፈ። ይህም ሁኔታዎች ሲቀየሩ ድፍረት እንደማይጠፋ አረጋግጧል። ሆኖም በጉዳቱ ምክንያት የተከሰቱበት ችግሮች ቀስ በቀስ ጤንነቱን ጎዱት። ጥቅምት 15 ቀን 1966 ዓ.ም ታላቁ አትሌት ሻምበል አበበ ቢቂላ በ41 ዓመቱ ከዚህ ዓለም በሞት ተለየ። የማይነጥፉት የታሪክ አሻራዎቹ ግን ሁሌም ስሙ እንዲታወስ ምክንያት እየሆኑ ይቆያሉ። ሳምንቱን በታሪክ በዛሬው መሰናዶ አትሌቱ የተወለደበትን ዕለት ምክንያት አድርጎ የሕይወት ዘመን ትዝታውን እንዲያስታውሳል።